ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬ በስቡሳ አሰራር ነው ማሳያችሁ። እዚህ ጋር አንድ ኩባያ ዘይት፣ ስኳር፣ 3 እንቁላል፣ 3 ፍሬ እንቁላል ማለት ነው። እዚህ ጋር ቫኒላ፣ ቤኪንግ ፓውደር እና ክሽጣ። እዚህ ጋር ዱቄት ነው። እሺ እንትን ማለት ነው እንሰራበቱ። እዚህ ጋር ቀደም ተከተል እናስገባቸዋለን። መጀመሪያ ዘይቱ፣ ከዛ ስኳሩ፣ ከዛ እንቁላሉ፣ ከዛ ቫኒላው ያው እንቁላሉ ሽታ እንዳያመጣ ማለት ነው ውዶቼ። ከዛ ደግሞ ግሽጣውን እንከተዋለን። ያው በአንድ እጄ ስልክ ይዤ ነው የምሰራውና ከዛ እናቀላቅለዋለን። እሺ ግሽጣውን ሙሉውን ነው የምናስገባው፣ ምክንያቱም እንትን ከኋላ ሁለት ጊዜ ስለምንሰራ ማለት ነው። እኔ በማንኪያ ነው የሚመቸኝ። እናንተ በኬካ ማቀላቀያው ማቀላቀል ትችላላችሁ ውዶቼ። እኔ በማንኪያ ስለሚመቸኝ ነው። የሰው ልጅ በተመቸውን ነገር ማቀላቀል መብቱ ነው እና ውዶቼ ላይክ ሰብስክራይብ አድርጉ። ሰብስክራይብ ገና ነኝ ማለት ነው። አሳድጉኝ፣ አበረታቱኝ። እርስ በርሳችን እንደግ እላለሁ ውዶቼ። አብረን እንደግ። አብረን ስናድግ ጥሩ ነው። አያችሁት ውዶቼ? ይኸው እንደዚህ ሆኗል ማለት ነው። ከነጅቡኑ ነው። ለነገሩ አንድ ጅቡን ያስፈልገኛል እንደገና ያስገባበት። እኔ በሁለት ነው የምሰራው ሌላን ቀን። በአንድ እጅ ግን ስልክ ይዞ በአንድ እጅ መስራት በጣም ከባድ ነው ውዶች። የምር እኔ እንጃ ለእኔ በጣም ይከብደኛል። ለሁላችንም ነው በነገራችን ላይ እንደዚህ የምንሰራ ልጆች ያው ትልቅ ደረጃ እስከምንደርስ። ለምን እኔ ስለሚያንሰኝ ነው ሁለቱን የጨመርኩት ውዶች። እሺ ሁለት ነው ያወጣሁትና ልጨምረው ስለፈለኩኝ ነው የጨመርኩት። ያው ፓትራውን ይሄ የሚታዩትን ነው። ዘይት ቀብቻለሁ ዙሪያውን። እዚህ ጋር ዱቄቱ ግማሹን እንከታለን፣ ወይንም ሙሉ ወይንም ግማሹ። እዚህ ጋር ቤኪንግ ፓውደር አለን። እሱ ያንተን ነው ማለት ነው። እዚህ ጋር ትንሽ ቀርተናል። ከዛ ቀስ እያለን እናዋክደዋለን። ያው በአንድ እጅ ስልክ ይዞ በአንድ እጅ መስራት በጣም አስቸጋሪ ነው ውዶቼ፣ እንደምታዩት ማለት ነው። ቃልቷል በነገራችን ላይ ሰሜድ ከትች
ይላል እጅ እንደዚህ ተቀላቅሏል። አይ ግማሹ ወደ ባትራውን ጨምረዋለን ማለት ነው። ግማሹ ከኋላ ስለምንፈልገው ማለት ነው ውዶቼ። በአንድ እጅ ስልክ መያዝ እና በአንድ እጅ ስራ መስራት በጣም ነው የሚከብደው። ሲጀመር የሆነ ሀረካት አለው እና ይሄው ግማሹ ይሄ ከኋላ አሳያችኋለሁ ማለት ነው ጨርሶ ሲወጣ። አሁን ይሄ እንደዚህ ባዶ ቦታው ላይ እንደዚህ እንሞላለዋለን ማለት ነው። ወይንም በማንኪያ እንሰፋዋለን። እንደዚህ ማስተካከል ማለት ነው። አሪፍ እንደሚሆን አልጠራጠርም። እንግዲህ ከዚህ 2 ጊዜ ሰርቻለሁ። ብዙም እዚህ ቤት ከሩዝ ውጭ የሚፈልጉት ነገር የለም። በነገራችን ላይ ሩዝ ነው። ከሩዝ ጋር እንትን ተፈራርመዋል ይመስለኛል ሩዝ እንጂ ይሄ ጣፋጭ ነገር ምናምን ቀለል ያለ ምግብ መብላት ላይ ብዙም አይደሉም። እና ውዶቼ ተመልሼ እመጣላችኋለሁ። 5 ደቂቃ ያው እንትን ውስጥ ከትቼዋለሁ፣ ፓትራ ውስጥ አስገብቼዋለሁ ማለት ነው። ቤታችን ይሄን ይመስላል እንግዲህ ያው ፓትራ ውስጥ ከትቼዋለሁ። አሁን ደግሞ ማሳያችሁ ቀጥሎ እዚህ ጋር 1 ኩባያ 1 ብርጭቆ ወተት አለን። እዚህ ጋር ደስታ አለን። እዚህ ጋር ደግሞ ነሻ የበቆሎ ዱቄት ማለት ነው። ላሳያችሁ ፎቶውን ይሄ ነው። ይሄ የበቆሎ ዱቄት ነው። እዚህ ጋር ደግሞ 1 እንትን ስኳር አለን። አንድ ላይ እናቀላቅላለን ማለት ነው። እዚህ ጋር ስኳር ነው። ከዛ ከኋላ እንዳይዝብን እዚህ ጋር እንመታቸዋለን ማለት ነው። ይሄ ከላይ የሚደረግ ነው እንደ ጅቡን ፋንታ ማለት ነው። እናንተ እንደዚህ አድርጎት እሳት ላይ ስጥደው ስለማይበላሽብኝ ማለት ነው። እና ተመልሼ እመጣለሁ። እንትኑንም ሲበስል ሳደርግበት አሳያችሁ። ቅድም አሳያችሁ ብዬ የውስጥ ያስገባሁትን አሮ እንደዚህ ቀብቻለሁ ማለት ነው። እንደዚህ ነው የሚሆነው ወተቱና ነሻው ማለት ነው። ከዛ እንደዚህ አድርጌላችኋለሁ። ከዛ ያው በአንድ እጄም ስለሆነ በማንኪያ እያወጣሁ ልቅባው። ትንሽ ይሄ እንትን ዱቄቱ ጤነኛ አይደለም። በጣም እንደዚህ አይነት ዱቄት ካላችሁ አትጠቀሙት። የማክራችሁ ነገር ካለው እንትን ዘይት እንደ ዘይት ነገር እንትን ይላል ያወጣል ማለት ነው። ስኳር ነው እንዳለ ማለት ነው። ምን ረስቼ ነው የተጠቀምኩት። አትጠቀሙት። ዱቄቱ ፎቶውን አስቀምጥላችኋለሁ። የምትሰሩትን ነው የሚያበላሽባችሁ። ስኳር ነው እንዳለ በቃ እንዳለ ስኳር በስኳር ማለት ነው። ታውቃላችሁ። እኔ አሁን ዳርዳሩ ትንሽ ላስገባበት ነጭ
ደግሞ ቶሎ ነው የሚያረው ታውቃላችሁ። ቶሎ ማለት ነው የማረር እድሉ ቶሎ እንትን ይላል። እሳቱ ይደርሰውና ውስጡ እንዳልበሰለ ይሆንባቸዋል። እኔ አሁን ብዙ ሰዓት ወስጃለሁ እሱን ስጠብቅ ማለት ነው። ግን ትንሽ አሯል አላሳየኋችሁም እና ረስቼው ነው። አንዳቸው ምሳ አንዳቸው አንድ ነገር አምጪ ሲሉኝ ረሳሁት። እየሄድኩ እየመጣሁ ነው የምሰራው ማለት ነው። እዚህ ቤት የሩዝ ፍላጎት እንጂ እንደዚህ አይነት ፍላጎት የላቸውም። ያው ሰው ቤት ስለሚሄድ ነው የሰው ቤት ለመውሰድ ነው እንጂ ለሌላ ነገር አይደለም። ቤት ላይ ብዙም አይፈልጉም እነሱ በቃ ሩዝ ነው اليمين ولا اليسار كلهن كبار اليمين እንደዚህ ይመስላል። እስኪ ፍሩን ደግሞ አውጥቼ አስገብቼ ላስወጣውና አሳያቸዋለሁ ማለት ነው። ያው ብዙም አልቀባውትም ይመስለኛል ዱቄቱ ቦታ ለምን አልበስልም ይለኛል ብዬ ፈርቼ ነው። ይሄ ደግሞ የቤት እሰራበታለሁ። ሰላጣ እየሰራሁ ነው ደግሞ ሎሚ ስታዩ ማለት ነው። እና ይሄን ይመስላል በስቡሳው ማለት ነው። ትንሽ እዚህ ጋር እንትን ብሎብኛል ወስዶብኛል። እና ማሻአላ ሞክሩት እናንተ። እንደዚህ አይነት ዱቄት ግን ባትጠቀሙ ይመረጣል። ሞክሩት። እዚህ ጋር ደግሞ ሰላጣ እየሰራሁ ነው። ሴትዮዋ ይዛው ልትሄድ እና እስኪ ኢንሻአላህ ሞክሩት እናንተ።